ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾች ተመልካቾቻችን አሁን የደረሰን ዜና አለ ህዝባዊ ወያኔ ሀርነት ትግራይ ህወሓት ሰራዊቱን አላማጣ ከተማ ያስገባ ነው ላለፉት 2 ቀናት ያላማጣ ከተማን ሲከላከል የቆየው የራያ ህዝባዊ የሚሊሻ ሰራዊት ማፈግፈጉ ተሰምቷል ከፍተኛ የጦር ኃይሉን አሰማርቶ በከባድ መሳሪያ ወደ አላማጣ እየገሰገሰ የመጣው የህወሓት ጦር ወደ ከተማዋ በመዝለቅ ከፍተኛ ጥቃት እየፈጸመ መሆኑ ታውቋል ያላማጣ ከተማ ነዋሪ ወደ ተለያዩ አቅራቢያ ወረዳዎች በመሰደድ ላይ መሆኑን ያላማጣ ከተማ አስተዳደር ከፍተኛ አመራር አባል ለአንከር ሚዲያ ገልጸዋል ስማቸው እንዲገለጽ ያልፈለጉት እኚሁ አመራር አባል ያላማጣ አስተዳደር ለጊዜው ከተማዋን ለቆ በቅርብ ርቀት እንደሚገኝና ከተማዋን መልሶ ለመቆጣጠር በሚቻልበት ሁኔታ እየመከረ መሆኑን ተናግረዋል የአብይ አህመድ መከላከያ ሰራዊት ህወሓት አላማጣን በከባድ መሳሪያ ሲደበድብና ወረራ ሲፈጽም በአቅራቢያ በካምፕ ውስጥ ሆኖ ምንም አይነት እርምጃ እንዳልወሰደ የጠቀሱልን ያላማጣ ከተማ አስተዳደር ከፍተኛ አመራር አባል መንግስት የራያን ህዝብ ከድቶታል ሲሉ ከሰዋል ሁኔታዎች ጥሩ አይደሉም ዝርፊያና ግድያ እየተፈጸመ ነው ይላሉ አመራር አባሉ ምናልባት በራያ ህዝብ ላይ ጄኖሳይድ ሊፈጸም እንደሚችልም ስጋታቸውን ይገልጻሉ ያው የኛ ኃይል እንደሚታወቀው ሚሊሻ ነው ያለን እነሱ ሶስት ክፍለ ጦር ከአርሚ 24 ሶስት ክፍለ ጦር ከአርሚ 43 ነው ይዘው የመጡት 2 ቀን ለመመከት ሞከር ራሻ አይመጣጠንም እነሱ የታጠቁት የቡድን መሳሪያ ነው ከባድ መሳሪያ ታጥቀዋል ያው አልቻልንም በዚህ ምክንያት የኛ ሰራዊት አጋጣሚ ለቪዲዮ ተበትኗል ኦፍኮርስ እያሰባሰብነው ነው ግን እነሱ አሁን ያው ኦልሞስት አላማጣ አካባቢ እየገቡ ነው ማህበረሰቡን እያሰቃዩ ነው ከፍት እያረዱ ነው የገጠሩ ማህበረሰብ ያሳዝናል በጣም ይሄን ያክል ይሆናል ብለን አላሰብንም እኛ መንግስትና ምን በረው ተቀመጥነው ግን አልሆነም እንግዲህ መከላከያ ሰራዊት በአቅራቢያው አለ የመንግስት ኮሙኒኬሽን ጽፈት ቤት በእንደዚህ አይነት መልኩ መውሰድ አይቻልም የሚልም አቋም እንደያዘን የሰማነው መከላከያ ሰራዊት ምን እያደረገ ነው እስካሁን የወሰደው እርምጃ የለም እስካሁን መከላከያ ምንም አይነት እርምጃ አልወሰደም ያው እነሱ በአርሚ ደረጃ እኛ በክላሽ ነበር ለ2 ቀን ውጊያ የነበረው ማአት መስዋዕትነት ከፍለናል ከባድ ወራሪ ኃይል ነው የመጣው እጅግ በጣም ዘግናኝ ወራሪ ኃይል ነው የመጣው ልንቋቋመው አልቻልንም ያው እኛ ለፊት ከመንገድነው ሽምቅ መሆን አለበት ብለን አስበን ነው እንግዲህ ራሳችን በቡድን ወደ የበረሃ ያወጣን አሁን መከላከያ የት እንዳለ ታውቃላችሁ የመከላከያውን አለ መከላከያ አለ ቦታውም አለ ምንም አይነት እንቅስቃሴ አላደረገም ኦፍከሽንግልና የዘለለ ምንም ነገር የለም ስለዚህ የአላማጣ ከተማ አስተዳደር በአሁን ሰዓት ከተማዋን መምራትም ማስተዳደርም ህዝቡን ማስተባበርም አልቻለም የለም ፈርሷል አሁን ባለው ነባራዊ ሁኔታ የአላማጣ ከተማ አስተዳደር ከከተማው በቅርብ ርቀት ወጥቷል አሁን በዚህ ሰዓት ይሄን አስተዳደር የለም በአካባቢው እነሱም አካባቢው ላይ ከተማውን በቅርብ ርቀት ከበውታል በጣም በከፋ ሁኔታ ስለመጣ በጣም ብዙ ስለሆነ ያው ከተማውን ከበዋል አስተዳደሩ ደግሞ ወጣብሎ ጉዳዮችን እየተከታተለ ነው ግን ያሙኔ ከተማውን አሁን ያው ገብተው ከባድ ዝርፊያ ከባድ ግድያ ጄኖሳይድ ሊፈጸም ይችላል ተብሎ ነው የሚገመተው በጣም ያሳዝናል እንደሰማነው ከሆነ የከተማው ነዋሪ አስቀድሞም ከተማውን ለቆ እየወጣ ነው የሚል ነው ከተማው አሁን በዚህ ሰዓት ማህበረሰቡ ለቆ እየወጣ ነው አጋጣሚ ደግሞ በጣም ፈጣን ስለነበረው ጉዳዩ ምንም አይነት ልብስ እንኳን ያዘመዙ ስለዚህ ከባድ ወራሪ ኃይል አሁን አስፋልቱን ይዞ እየመጣ ነው ከመሆን ያቅጣጫ
እንግዲህ ከተማው ሙሉ ለሙሉ ወዱ ማደሩ አይቀርም ብለን ነው የምንገምተው። በጣም ነው የሚያሳዝነው። መንግስት በዚህ ሰዓት ካልደረሰልን ከራያ ህዝብ ጋር እየተንጣጠለ መሆኑን ያው ማወቅ አለበት ብለን እንገምታለን። እንግዲህ የተሰማው ነገር ህዝበ ውሳኔ ይካሄዳል የሚል ነው። እንዲህ አይነት ወረራ ዳግም ባስገዳጅ ሁኔታ አካባቢውን መቆጣጠር እንደማይኖር ነው በመንግስት አካባቢም ሲገለጽ የነበረው። ምን ተፈጥሮ ነው እንዲህ አይነት በአገዛዙም ክፍት ሆኖለት ህወሓት ገብቶ ከተማውን እንዲቆጣጠር እድሉ የተመቻቸለት ምን የተፈጠረ ነገር አለ? ምንም እኛ እስካሁን የገባን ነገር የለም። መንግስት እስከ ትናንት ወዲያ ድረስ ምን ችግር እንደማይፈጠር ነበር ሲገልጽ የነበረው። እኛም ያንን ታሳቢ አድርገን ነበረ። ነገር ግን አሁን በአጭር ጊዜ ውስጥ ነገሩ ሁሉ ተገለባብጦ በከፍተኛ ሁኔታ የታጠቀ አርሚ መጥቶ ሲወር መንግስት ምንም አይነት እርምጃ ያለመውሰዱ ሌላ የፖለቲካ ሀሳብ ታስቦ ከሆነ ልክ አይደለም። በጣም ይጎዳል። ለሀገር አይበጅም፣ ለህዝቡ አይበጅም፣ አይጠቅምም። ሁሉም ነገር በጣም ከባድ ነው። መንግስት ቢያስብበትና ነገሩን ቢያስተካክለው ይሻላል እንጂ የራያ ህዝብ አሁን ባለው ነባራዊ ሁኔታ እየጠፋ ነው በግል። አሁን ምንድነው የምትጠብቁት እናንተ? እንግዲህ ስምም መግለጽ የሚቻል አይደለም። በአስተዳደሩ ውስጥ ኃላፊነት ያለው ሰው ኖት እና ምንድነው የምትጠብቁት? ምንድነው የምታደርጉት? እኛ የምንጠብቀው የመጀመሪያ መንግስት ሀሳቡን አስተካክሎ የህዝቡን ችግር አይቶ ይሄን የታጠቀ ኃይል ከማህበረሰቡ ጋር በጋራ ሆኖ ባለበት ወደ መልሶ ማጥቃት ገብቶ ማህበረሰቡን ነጻ እንዲያወጣ እንጠብቃለን። ሁለተኛው ግን ከአሁን በኋላ እኛ መንግስት ይህንን ማድረግ ካቃተው እኛ ከአሁን በኋላ ከመንግስት ጎንም አይደለንም። እኛ ራሳችን ነጻ የምናወጣበት መንገድ እንፈጥራለን። ወደ ሌላ ነገርም እናመራለን። አሁን ዘግይቶ በደረሰኝ መረጃ መሰረት የአካባቢው ሚሊሻም በአካባቢው ፋኖ ኃይሎችን በጋራ ሆነው ለመመከት ሙከራ ሲያደርጉ የመከላከያ ሰራዊት በከባድ መሳሪያ ድብደባ በመፈጸም ለህወሓት ተባባሪ ሆኖ ነው የታየው የሚል ነው። ይሄ መረጃ ትክክለኛ ነው ወይስ እንዲህ አይነት ፍንጭ አለ በእናንተ ግምገማ? መከላከያ እስካሁን ምንም አይነት የተተኮሰም መሳይ ከካምፕም አልወጣም። ካምፑ ላይ ነው ያለው። ጭራሽ አንድ ጥይት ሲተኮስ አልሰማው። ምን በቃ እነሱ ሲጀመር እጅግ በጣም እየታጠቁ ናቸው። ማንም አያቆማቸው። የፋኖ ኃይልም እስካሁን አልደረሰልንም። ይደርሳል ብለን ገምታለን። ያም ሆነ ካሁን በኋላ ያለው አማራጭ የአማራ ህዝብ በጋራ ሆኖ አንድ ሆኖ ችግሩን የመፍታት ኃላፊነት አለበት። ህዝብ መከፋፈል ይመስለኛል ህወሓት የልብ የሰጠው። በጣም በሚያሳዝን ሁኔታ የራያ ህዝብ የዘመናት የማንነት ትግል በሁለት ቀን ይህን ያክል ተንኮታኩቶ መውደቁ እጅግ በጣም ያዘን ነው። ማህበረሰቡ በሞራል በስነልቦናም በጣም ጎጂ ነው። ስለዚህ አሁንም ጥሪ የምናቀርበው እኛ የአማራ ህዝብ እባክህ አንድ ሆንና ይህንን ወራሪ ኃይል እናቁመው። የራያ ህዝብ እየጠፋ ነው። ይሄ ነው መልእክት ነው፣ ትልቁ መልእክት። አሁን ያለውን ሁኔታ ለመረዳት ያህል ሰዎች እየተገደሉ ነው። በትክክል የምታውቁት ዘረፋው ማጠቃላይ ሁኔታው በአላማጣ በዚህ ሰዓት ነው። አሁን በዚህ ሰዓት አላማጣ ላይ በቅርብ ርቀት ነው የሚገኘው። ኦልሞስት ከተማው ያው ዝርፊያ አይቀርም። ውስጥ ላይ ቀድሞ የተገደቡት ሰው ይኖራል። አሁን ግን የገጠሩ ማህበረሰብ የተራበ ማነሱ ነው የገጠመው። በጣም ከባድ ችግር ውስጥ ነው ያለው። እየተቀማ ነው እህሉ፣ ከብት እየታረደበት ነው፣ እየተደበደበ ነው። የሚያሳዝን ነው ያለው በገጠሩ ላይ። ከተማ ከገቡ በኋላ በጣም አደገኛ ችግር እንደሚፈጠር ምንም ጥርጥር የለውም። ለዘረፋ የተዘጋጀ ወራሪ ቡድን ከኋላ እየተከተለ ነው። እጅግ በጣም በሚያሳዝን ማንንም ሳይለይ ሴት ሳይቀር ወንድ ሳይል እናት ሳይል ባሳይ ልዩነት ሳይፈጠር ነው በከፍተኛ ሁኔታ እየወረረ እየመጣ ያለው። በጣም ነው የሚያሳዝነው። ተማንኛው መሳይ በጣም አደጋ ውስጥ ነው። እኛ ተጨማሪ መልእክት አላችሁ ለምታስተላልፉት ጥሪ ቀደም ሲል ካስተላለፉት ሌላ? በቃ እኛ የምናስተላልፈው በጣም ግልጽ ነው። የመጀመሪያው የሚስተካከል ነገር ካለ እንደ ሀገር የምንቀጥል ከሆነ የሚስተካከል ነገር ካለ እንዲስተካከል። ሁለተኛው ነገር የራያ ህዝብ አስይዘህ የሚገኝ የፖለቲካ ትርፍ እንደማይኖር አውቆ እያንዳንዱ መንግስት አካል የራያ ህዝብ እንዲታደግ። ሶስተኛና ዋነኛው ግን የአማራ ህዝብ በጋራ ይቆም። በቃ አሁን ያለው ነባራዊ ሁኔታ የራያ ህዝብ የማንነት ጥያቄ ጠየቀ እንጂ ወንጀል አልሰራም። የማንነት ጥያቄ ወንጀል አይደለም። ህገ መንግስታዊ መብቱን ነው የጠየቀው፣ ተፈጥሯዊ መብቱን ነው የጠየቀው እንጂ ማንም አልገፋ፣ ማንንም አላሰቃይ። በጣም ጨዋ ህዝብ ነው። ይህንን ጨዋ ህዝብ ሊያጠፋ የመጣ ወራሪ ህዝብ ኃይል አለ። የአማራ ህዝብ አንድ ሆኖ እንዲታደገው ነው ማስተላለፍ። በጣም ነው የማመሰግነው። ሁኔታውን እንከታተላለን። እርሶም ያለውን ሁኔታ እንደሚያሳውቁን ተስፋ አድርጋለሁ። መልካም ጊዜ። መልካም። እሺ መሳይ አመሰግናለሁ። አብይ አህመድ ሰግቷል። አንደኛ ጦሩን በምን አድርጎ ነዳጅ አጥቶ ማንቀሳቀስ ይችላል? ለሚያስባቸው ጦርነቶች ነዳጅ አለመኖሩ ከምንም በላይ አስጨንቆታል።
ገለታው ምን ትላለስ? የነዳጅን እጥረት በተመለከተ በአገዛዙ በኩል እየተሰጠ ያለውን መግለጫ ከስንት ዓመት በፊት ነው አብይ አህመድ ከነገ ጀምሮ ነዳጅ ይወጣል ብሎ አንድ ጊዜ ፓርላማ ታስታውሳለህ? ከነገ ጀምሮ ነው የሚለው ነገር አለ። ይገርማል እኮ በጣም ልክ እንደ ምንጭ እኮ እንደ የሆነች ምንጭ ቆፈር አድርገው ውሃ እንደሚያወጡት አይነት እሱም እንኳን ቀናት ይፈጃል መሰለኝ። እንደዛ ከነገ ጀምሮ ይወጣል ሲል ነበረ። አይደለም ነዳጅ ማውጣት ቀርቶበት አገሮች ነዳጅን በሚመለከት ሪዘርቭ አላቸው። ይሄ ሪዘርቭ ማለት ማከማቸት ማለት ነዳጅ ብቻ አይደለም፣ ማንኛውንም ነገር ቡና ለምሳሌ ስዊዘርላንድ የ3 ወር የ6 ወር አላት። ይሄ ብሔራዊ ማከማቻ የሚባል ነገር አለ አይደለም። ድንገት ይሁን ነገር ይመጣል፣ ህዝብ ነው የሚመሩት። ይቻለም አይታወቅም ብዙ ነገር የምርት ከመስተጓጎል የአውሮፕላን መስተጓጎል ሊመጣ ይችላል፣ በተፈጥሮ አደጋ በምን። ስለዚህ የ3 ወር የ6 ወር እንደዚህ ከየአይነቱ ከስጋው ከምኑ ከሁሉም አይነት ይቀመጣል። እና አሁን ከነዳጅ ለምሳሌ አሁን ኮሪያ ብታይ ለምሳሌ ለ200 ቀን የሚበቃ ነዳጅ አላት ነው የሚባለው። አሁን ዛሬ እንደውም አወጣች ነው የሚባለው አይደለም። እነዚህ የዓለም አቀፍ የኃይል ድርጅት አባላት የሆኑ ሀገሮች ያወጡ ነው ያሉት ለ200 ቀን የሚበቃ ይዘርባል ኮሪያ። ጃፓን ወደ 140 ቀን ማለት እንግዲህ ወደ 3 ወር ማለት ወደ 4 ወር አካባቢ የሚበቃ አላት። ሀገሮች በሙሉ ያከማቻሉ፣ ጎተራ አላቸው። እዛ ጎተራ ውስጥ ያስቀምጡና ችግር ድንገት ሲመጣ አንድ ይሄ ነው መሰለኝ። ሁለተኛው ይሄ ነገር የተፈጥሮ አደጋ አይደለም ያመጣው። አሜሪካ ዱብ ስትል 3 ወር አይደለም የጦርነት ዝግጅት የነበረው ዝም ብሎ ያያል። የኢትዮጵያ መርከቧን አሜሪካ ወደ ኢራን ያስጠጋች ነው። ነገ ዛሬ የተመታ ትችላለች እየተለበሰ ይታያል። ይሄ ታወቀ ነው ጦርነት እንደሚመጣ። ያ ጦርነት የአካባቢ ደግሞ ነዳጅ ነው። ኢራን አይደለችም ነዳጅ የምትሸጠው፣ የታወቀ ነው። ኢራን በታቅቦ ተይዛለች። ግን ያ የገበያ ሾክ እንደሚፈጥር በተለይ ነዳጅ አቅራቢ ሀገሮች አካባቢ ኢራን ደግሞ እንደምታውቀው የሆርሙዝ መሳለጫ አሁንም ለከባድ ለነዳጅ ችግር የመጣን ቦታ ረፍት በመንሳቷ ነው። መሳለጫ ቦታው ወሽመጥ አለች፣ ባህር ወሽመጥ እሱ አካባቢ ያለ እሱን ላይ ጥቃት በማድረሷ ወደ 20% ይመስለኛል የዓለም ነዳጅ የሚተላለፍበት አካባቢ ነውና ከባድ ችግር ይሄ የታወቀ ነበር። ስለዚህ መንግስት ፕላኒንግ የሚባል ነገር አለ አይደለም። የኢትዮጵያ ውስጥ የቅድና ምናምን የሚባል ተቋም አለ። ያ ተቋም ገዝቶ ቁጭ አድርጎ ህዝቤ እንዳይጋለጥበት ለተወሰነ ጊዜ እንግዲህ ጦርነቱ በጣም ከተራዘመ መቼስ ምን ይደረጋል? ለተወሰነ ጊዜ ግን ጎተራ አድርጎ የኢትዮጵያ መንግስት ምንድነው ያደረገው? ነዳጅ እዚህ ቦታ ተመጣ በማግስቱ ሲጨምር ተባለ። ምንድነው ነዳጅ ዋጋ እና ይሄ አንድ ችግር ነው። ከዛ ባሻገር ደግሞ አሁን ከፍተኛ ሞቢሊቲ ያለው ከፍተኛ መነቃነቅ ያለው ንግድ አይደለም፣ ትራኮች አይደሉም። እነዚህ ምንድናቸው የንግድ ተቋማት ወይም ምርት እየያዙ የሚንቀሳቀሱ ትላልቅ ከባድ መኪናዎች አይደሉም። እነሱ በጸጥታ ችግር ታወቀዋል መሰለኝ። አሁን እየተንቀሳቀሰ ያለው ታንከር ትላልቅ የጦር ማሽነሪስ ናቸው። እነሱ ደግሞ የሚበሉት ነዳጅ እኛ እናቀውም ባለሙያዎች ስላልሆኑ ግን ከፍተኛ ነዳጅ ይኖራቸዋል። እየመጠመጡ ነው ያሉት እነሱ መሰለኝ ይወሰዱ ነው ያሉት። ስለዚህ አገሪቱ በአጠቃላይ አሁን ያለውን ይሄንን የነዳጅ እንትን አንደኛ አከማቸቸው ነገር የለም፣ ሪዘርቭ የላትም። ወዲያው ነው ይሄ ሁሉ ነውጥ ሲመጣ ገዝቶ ያስቀመጠ የለም። ሁለተኛ እንደገና ፕራይሱ በጣም ዋጋው ሲጨምር ደግሞ መግዛት አቅም ችግርም ስላለ በከባድ ድንጋጤ ውስጥ ነው ያለው። ስለዚህ አሁን ከጥቂት ቀናት በኋላ ምናልባትም ሰውየው ሲናገር ያለው ምንድነው ደንብ ሁሉ ልናወጣ እንችላለን ነው እንግዲህ በሽፍት ወይ ደግሞ እንደ ራሽን ሊያደርጉት ይችላል። አንተ 5 ሊትር ትወስዳለህ፣ 7 ሊትር ትወስዳለህ። ሊመጣ ነው ማለት ነው። እንደዚህ ሊመጣ ነው ማለት ነው። ስለዚህ ማንቋቋመው ኢትዮጵያ ማትቋቋመው ችግር ውስጥ ነው የገባ ነው። ይሄ የነዳጅ ችግር እኔ ኢትዮጵያ ውስጥ ለውጥ ለማምጣት መንስኤ ሊሆነን ይገባል። ይሄ መካከለኛው ምስራቅ እሱን ያመጣው ማለት አይደለም። እንደው ሁሉን ወደዛ እንትን ለማለት ሳይሆን ግን ጥንቃቄ የጎደለው ፕላኒንግ የጎደለው ያለችን ጥቂት ሪሶርስ ደግሞ ወስዶ ለወታደር ካሚዮኖች ለወታደር ማሽነሪስ ነዳጇን የሚመግብ ያለውና ይሄንን ኢትዮጵያን በአጠቃላይ መቃወም ነው ያለብን። ጦርነቱ ቶሎ ላይቆም ይችላል። ፕሬዚዳንት ትራምፕ የሆነ ተስፋ ነገር ሰጥተዋል እንደሰማው
በቅርቡ ይቋረጣል የሚሉት ግን ኢራን ደግሞ የምትለው ሌላ ነው። በተራዘመ ጦርነት ነው እሷ ደግሞ በተራዘመ ጦርነት ገብቼ አሸንፋለሁ እያለች ነው ያለችው። ዞሮ ግን ይሄ በጣም አክቲቭ የሆነው ጦር ቶሎ የማይቆምባቸው ምክንያቶች ብዙ ናቸው። አንደኛ እንትን አልገቡም ሚዲያተርስ ነው የሚባሉት እነዚህ አሸማጋይ የለም። ኳታርና ማናት ዩኤኢ ነበሩ ትንሽ ወዲያው ዲሃሉ የተባሉ እነሱም የሉም። አሁን ተመልከት ዩናይትድ ኔሽንስን የሚያክል ትልቅ ተቋም ጊዜውን ወስዶ ሌት ከቀን አይሮጥም ለሽምግልና ምንም የለም። ስለዚህ በመካከላቸው የገባ የሽምግልና ነገር የለም። ስለዚህ ጦርነት ገብቶ ዝም ብሎ አቆሞ አይኬድም። የተወሰነ ሊቀጥል ይችላል እየተቀዛቀዘም ወዲያም ወዲህ ይያልና ዞሮ ይሄ አካባቢ የነዳጅ አቅራቢው አካባቢ ተወሰነ ጊዜ የሚቆይ ከሆነ እንደ ኢትዮጵያ ያለ ሀገር በዚህ የነዳጅ ዋጋ ጭማሪውን ተቋቁሞ የሚቆይ አይሆንም መሳይ በጣም ከባድ ችግር ውስጥ ነው የሚከተል። አው ገለታው ነገሩ እየከፋ ሊመጣ እንደሚችልም አህመድ ሽዴ ተናግሯል። መደበቅም የሚችለው ስላልሆነ ነው እየከፋ ሊመጣ ይችላል። ቀደም ሲል ያልከው ጦርነቱ በአጭር ጊዜ የሚጠናቀቅ እንዳልሆነ ያው የፕሬዝዳንት ትራምፕም ተለዋዋጭ እና ወጥ የሆነ ንግግር ስላልሆነ የሳቸውን ቃል አምኖ ጦርነቱ በአጭር ጊዜ ያበቃል ወይስ የተራዘመ ነው የሚለውን እንደው አምኖ የሚቀበልም የለም። ምክንያቱም የተለያየ የሚጋጩ ነገሮችን ስለሚናገሩ ለማንኛውም ጦርነቱ በተራዘመው ሂደት ውስጥ መቀጠሉ አይቀርም። ስለዚህ እንደ ኢትዮጵያ ያለ ሀገር ሁሉ ነገር እንደው የነገ አይደለም የትላንትን ጨርሳ ዛሬ ላይ ፍጥጥ ያለች ሀገር ነገ ምን ሊውጣት ነው የሚለው ነገር በጣም የሚያሳስብ ነው። አገዛዙ ከምንም በላይ ያስጨነቀው ህዝቧ ለማግኘቱ አይደለም ለወታደሩ ለሜካናይዝድ ጦሩ ለታንኮቹና ለነዛ ከባድ መሳሪያዎች ነዳጅ ኬታ መጣለው የሚለው ነው የሚያስጨንቀውና ከፍተኛ ስጋት ውስጥ የከተተው። ምናልባት አንተም እንዳልከው ይሄ ለውጥ ምልክት የለውጥ ማነሳሻም ሊሆን ይችላል። እንደነፋኖ ላሉት ነዳጅ ላይ ጥገኛ አይደለም የፋኖ ትግል። የአብይ አህመድ ሰራዊት ጥገኛ ነው የነዳጅ ጥገኛ ስለሆነ ነዳጅ ከጎደለ ከፍተኛ አደጋ ውስጥ ይመግባቱ አይቀርም። ስለዚህ እንደነፋኖ አይነት በነዳጅ ጥገኛ ያልሆኑ የኃይሎች ምናልባት ሰርግና ምላሽ ሊሆን ይችላል ይሄ አጋጣሚ። የና አጋጣሚ ተጠቅመው ነገሩን ጫና አድርጎ መግፋት ነው። ከምንም በላይ ግን ህዝቡ የሚመጣበትን አደጋ እንደ በፊቱ ዝም ብሎ የሚቋቋመውም አይደለም። እንደው ኑሮ ካሉትም ብሎ ቤቱ ተከርችሞ የሚቀመጥበት ፈርቶም ይሄን ጊዜ ላይ ያሳልፍ የሚችል አይደለም። ባንድም ይሁን በሌላ ማመጹ አይቀርም። ገለታው ለምን ወደ ጅቡቲ ሄደ የሚለውንም ነገር በዚህ አጋጣሚ ማንሳት የሚገባ ነው። እንግዲህ በወር ውስጥ ለሁለተኛ ጊዜ መሄዱ ነው። ከዚህ ከነዳጅ አቅርቦት ጋር የተያዘ ሊሆን ይችላል ወይም ደግሞ ጅቡቲ አንዳንድ ነገሮችን እያስከፈለች ነው። እዛ ወደቧ ላይ ብዙ የዕቃ ክምችት የበዛ መጥቷል። አብይ አህመድ ስንዴ ገዝቶ ያልወሰደው የስንዴ የበርካታ ካሚዮኖች እዛ ጅቡቲ ላይ ተደርድረው እንዳለ እየሰማን ነው። ብዙ ነገሮች ኪራይ የወደብ ክፍያ በጣም በከፍተኛ ደረጃ ጅቡቲ እየጠየቀች ነው። ከዛ ጋርም የተያዘ ሊሆን ይችላል። በቀጣይም ከኢትዮጵያ የወደብ ፍላጎት ጋር በተያዘ ከጅቡቲ ጋር የተሻከሩበት ሁኔታ ነው ያለውና ምናልባት የአብይ አህመድ ጉዞ እንግዲህ ሀገሪቱን ቅርቃር ውስጥ ከተታት። ስለዚህ በየቀኑ የደጅ መጥናት ሆነ። ምንም ልናደርግ አንችልም። አብይ አህመድ የሚባል ገዢ እስካለ ድረስ ኢትዮጵያ እንዲኮስሳ መቀጠሏ የማይቀር ነው። ለማንኛውም በአንድ ወር ውስጥ ለሁለተኛ ጊዜ ጅቡቲ ሄዷል። አሁን ምን አይነት ችግር ውስጥ ገብቷል መሰለህ አብይ? ሀገሪቱን ምን አይነት ችግር ውስጥ ይዟት ገብቷል? በተለይ ከዚህ ከወደብ አጠቃቀም ጋር በተያያዘ ኢትዮጵያ የምትጠቀምባቸው ወደ 5-6 የሚደርሱ ወደቦች ነበሩ እንደምታውቀው። እስከ አሰብ 7 አካባቢ ሆነ ነበረ። አሰብ ያው የለም እንግዲህ አንጠቀምበትም ስቀረ። ከዛ ቀጥሎ እንግዲህ በሱዳን በኩል የነበረው አይደለም ወደብ አሁን ሱዳን የኢትዮጵያ አየር መንገድ ሁሉ በክልሌ ውስጥ እንዳይሄድ ላደርግ ነው ብላ መግለጫ ወጣ ነበር። በቅርቡ ወጥቷል ይሄ ዜና መሰለኝ አይደለም ወደብ እና በዛ አካባቢ ያለው ኮሙኒኬሽን በተለይ እዚህ ሱዳን ውስጥ ባለው ጣልቃ ገብነት የተነሳ እዛ አካባቢ ያለው ወደብ ማንጠቀምበት ደረጃ ላይ ደርሷል። በሶማሌላንድ በኩል የነበረው እንጠቀምበት የነበረው ወደብ ጉዳይ አንድ ጊዜ ኤምኦዩ ተፈራረመ። ሶማሌላንድ እኔ ያንቺ ወገን ነኝ ሶማሌን ወደዛ ብያለሁ የተከፈለው ዋጋ ከፍዬ እውቅና እኔ መጀመሪያ ሰጥቼ ከዛ በኋላ ሌላው እንድከተለኝ አድርጋለሁ ብሎ አንካራ ላይ ከዳት። አንካራ ላይ ሲከዳት ሶማሌላንድ አቀማታ ነው በወቅቱ እንጂ እኮ የናሽናል የዚህ የብሔራዊ ጥያቄዋን እኮ በዓለም አደባባይ ነው በደል ከተተባ
ከባድ ቂም ነው ያዘችው ሶማሌላንድ። የዚህ በሶማሌላንድ አካባቢ የሚደረግ እንቅስቃሴ በጣም ተዳክሟል። የለም በሶማሊያ በኩል ያው የጸጥታም ችግር አለ። አንድ ጊዜ ካንዱ አካባቢ ይጋጫል ከሌላው ጋር እንትን ያደርጋል። እንደፈለግን ምን ሄድበት አለ ባሳ ይርቃል ለምታውቁ። ስለዚህ ያለችው አሁን ቀዳዳ እንትና ሆናለች ማለት ጅቡቲ ናት። ጅቡቲ ደግሞ ኮራም እያለች አንዳንድ ጊዜ ምክንያቱም ችግሩን ሁሉ አጠናቸው። ሰውየው እድል ፈላጊ አይደለም። እድል በየሄደበት ቦታ እያሰፋ እሷን የሚያስቀና አይደለም። ስለዚህ በፈለገችው ጊዜ ታሪፍም እየጨመረች እዚህ ጋር ተከምሯል ዕቃ ይሄን አንሳ ትለዋለች አንድ ጊዜ፣ ይሄን ካላነሳ ተጨማሪ ገንዘብ ትከፍላለች ትለዋለች። እና ተመልከት ጅቡቲ በጣም በከፍተኛ ሁኔታ ኢትዮጵያ ላይ ጥገኛ ሆነች ሀገር ነበረች። በውሃው በለው ቲማቲም ሳይቀር ግን እንደዚህ አይነት አቅም አግኝታ ያመላለሰችው ነው ያሮሮጠችው ነው ያለችው ጅቡቲ። ስለዚህ ምን በቀጥታ አብዛኛው ከዚህ ከኢትዮጵያ ንግድ ጋር በተለይ መውጫ መግቢያው ችግር ጋር የተያያዘ ነው የሚሆነው። ነገር ግን ይሄ ሰው ሄዶ የሚፈታው የዲፕሎማሲ ነገር ሳለው ወይ ሄዶ ተነጋግሮ በእርግጥ እንደው በጅቡቲ በኩል ያለው ዋጋ አስቀንሶ ነው የሚመጣው ምን አድርጎ ነው የሚመጣው? ምንም ነገር የለም መሳይ እና እኔ የሚመስለኝ አብዛኛው ከወደብ ጋር በተያያዘ እና ምናልባትም ከተቻለ ደግሞ በዛም አካባቢ የጦር መሳሪያም የማስገባት ፍላጎት ሊኖረው ስለሚችል አሁን ብዙ በሮች ስለተዘጉበት በዛ የጦር መሳሪያ ሲገባ እንደዚሁ ሾለክ አድርገው እንዲያስገቡለት ጓደኝነትም ለመፍጠርም ሊሆን ይችላል እና ከዚህ ያለፈ ነገር እኔ ምንም ሪጂናል የሆነ ነገር አንስቶ በቀጣናዊ የሆነ ኢሹስ አንስቶ እንደ ኢትዮጵያ በልኳ እንደ ድሮ ማለት ቀጣናዊ ጉዳይ አንስቶ የሱዳንን ጉዳይ የኤርትራን ጉዳይ የዚህን የሶማሌን ጉዳይ አንስቶ ለአካባቢው መልእክት የሚያስተላልፍ ጠንከር ያለ መልእክት አስተላልፎ መፍትሄ የሚያመጣ ሰው አይደለም። ገለታው ሌላው የስምረት ፓርቲ የምርጫ ቦርድን የከሰሰበት የፍርድ ቤት ሂደት መቋረጡን የሰማንበት ነው። ይህም ክሱን ማንሳቱንና በፖለቲካዊ መፍትሄ ነገሮች እልባት እንዲያገኙ እንደሚፈልግ በመጥቀስ ስምረት ፓርቲ ያው የክስ ሂደቱ ተቋርጦ ምናልባት ምርጫ ቦርድ የወሰነው ውሳኔ በእነዛ 5 አካባቢዎች ምርጫ ይደረጋል የሚለው ነገር ገና በሂደት የምናየው ነው። ነገር ግን ክሱን ማንሳቱን ነው የሰማነው። አቶ ጌታቸው ረዳ የስምረት ፓርቲ ሊቀመንበር ይህን በተመለከተ በማህበራዊ ሚዲያ መድረኩ ያለው ነገር አለ። ምናልባት በህግ በፖለቲካ ጉዳይ እንዲፈታ ስለምንፈልግ ክሳችንን አንስተናል በሚል የገለጸውን ጽሁፍም እንዲሁ ተመልክተናል። ነገሩን የበለጠ ውስብስብ የሚያደርገው አይሆንም ወይ? ይሄን ጉዳይ በዚህ መልኩ መንገድ ላይ ትቶ መሄዱ ምንድነው ሊያመጣ የሚችለው ነገር? ገለታው ይሄንን ጉዳይ በተመለከተ የስምረት ፓርቲ አንዱ ተወካይ ለሪፖርተር ጋዜጠኛ ምላሽ ቃለም ጠይቅ ይደረግላቸው ነበርና ሲናገሩ ክሱን አንስተናል አሉ። ለምንድን ነው ያነሳችሁት ሲባል ደብዳቤውን ራሱ የጻፉት ራሱ አቶ አገኘሁ ተሻገር ናቸው። የፌደሬሽን ምክር ቤት ቁጭ ብሎ ወስኖ የተላለፈ አይደለም የሚል ምላሽ ነው የሰጡትና ይሄ በእውነት ምን የተለየ ፖለቲካ እንትን እንዳለው ያሳያል። በመሰረቱ በእርግጥ ይሄም ሆኖ ከሆነ ራሳቸው አቶ አገኘሁ ተሻገር ብቻ ከሆነ የጻፉት በፌደሬሽን ምክር ቤት ስም ሰውየው ስልጣን የላቸውም ይሄን የማድረግ ትልቅ ወንጀል ነው ማለት እኮ። ግን ገለታው ባለፈው ይሄንን ጉዳይ ባነሳን ጊዜ ይሄንን ነገር ጠቁመናል ነበር። እኔም አንተም አብይ አህመድ ስልክ ደውሎ ለአገኘሁ ተሻገር እንዲህ ብለ መግለጫ አውጣ፣ ከዛ ምርጫ ቦርድ ደግሞ በአንተ መግለጫ መነሻነት አቋም ይወስዳል። ያን አቋም ተከትሎ ደግሞ አብኖች ድጋፍ ይሰጣሉ፣ እነ ስምረት ደግሞ ፍርድ ቤት ሄዶ ይከሳሉ። ይሄ ቲያትር ነው የአብይ አህመድ እንጂ የፌዴሬሽን ምክር ቤት እንደዚህ አይነት መዋቅሮች ይሄንን ጉዳይ ተመልክተውት አይደለም። የአብይ አህመድ ነው እዚህም እዛም የምታየው አብይ አህመድ ነው የሚል ነገር ማንሳታችንን እናስታውሳለሁ። አንተም በደንብ ነው ይሄንን ሐሳብ ያጠናቀርከውና ምን የተለየ ነገር አለ? አዎ አገኘሁ ተሻገር ነው በአብይ ታዞ በአንድ ስልክ አንስተን ነበር። የፖለቲካ ውሳኔ ነው የሚል እንትን አንስተን ነበር። ትክክል ነውና ውሳኔው ትክክል ነው፣ የፖለቲካ ውሳኔ ነው፣ ምንም ጥያቄ የለውም። አቶ አገኘሁ ተሻገር ያው ስብሰባው ላይ እዛ ብልጽግና ጽፈት ቤት ውስጥ ነበሩ። በማግስቱ ነው ያወጡት ስብሰባቸውን ሲጨርሱ ይችኛው መግለጫ ወረወሩ። እንግዲህ በፌዴሬሽን ምክር ቤት ማለት ነውና ግን እኔ የስምረት ፓርቲ ነው አሁን የስምረት ፓርቲ ከትግራይ ህዝብ ድጋፍ ለማግኘት ብሎ ሄደ ፍርድ ቤት ከሰሰ አይደለም።
ምርጫ ቦርድን ከስሻለሁ አለ። አሁን ደግሞ አነሳው። ለምንድን ነው ያነሳው ሲባል አያቱ አገኘው ብቻቸውን ነው የጻፉት፣ ምክር ቤቱ አይደለም የወሰነው። ይሄ ከሆነ ነው እኔ በጣም የገረመኝ ነገር። ይሄ ብቻቸውን እስከሆነ ወንጀል ከባድ ወንጀል አይደለም ወይ? እንደውም በወንጀል ሊያስጠይቅ የሚችል ክሱን ሊያጠናክር አይገባውም ወይ? የፌዴሬሽን ምክር ቤት ሳይሰበሰብ አቶ አገኘው ተሻገር ብቻቸውን እንደጻፉት ደርሰንበታል፣ መረጃችንም ይሄውና፣ ስለዚህ በዚህ በአገሪቱ ወንጀል መሰረት መጠየቅ አለባቸው ብሎ መጠየቅ ነው ወይስ ትቶ መሮጥ ነው ያለበት የሚለው ነገር ሌላ ጥያቄ ውስጥ እንድንገባ ያደርጋል ማለት ነው። ስለዚህ የሚጫወቱት ድራማ ምንድነው ነው? የሆነ የፖለቲካ ድራማ አለች ማለት ነው። እዛ ውስጥ ስምረትም ገብቶ የወጣበት እንትናልና አንዱ እና ትልቁ ነገር ምንድነው አሁን በዚህ ፕሮሰስ ውስጥ በፕሮሰስ ወይ በሂደቱ ውስጥ ቢቆዩ አስቂኝ ነው የሚሆነው። መሳይ የሥርዓቱ ሂደት ነው የሚጋለጠው። ባለፈው አንስተነዋል። እንደውም ለምሳሌ ፍርድ ቤቱ ቢጠራ ምርጫ ቦርድን ይጠራዋል። ምርጫ ቦርድን ጠርቶ ለምንድን ነው ይሄን ውሳኔ ወሰንከው ሲለው ምርጫ ቦርድ እንግዲህ እኔ ከፌዴሬሽን ምክር ቤት ታስይዤ ነው በቃ ሌላ ምንም አጭር መልስ ናት ያለው። ፌዴሬሽን ምክር ቤት የሀገሪቱ ከፍተኛ እንትን ነው፣ አዘዘኝ፣ ያቆምኩ የመንግስት አካል ነው፣ አዘዘኝ ይላል እና ፌዴሬሽን ምክር ቤትን ፍርድ ቤት ሊጠራ ነው ማለት ነው። እንግዲህ የፌዴሬሽን ምክር ቤት ደግሞ የሚያስገርም የህግ ትርጉም የሚተረጉመው ደግሞ እሱ ነው። ፌዴሬሽን ምክር ቤት ነው የሚተረጉመው። ታስታውስ እንደሆነ ዶክተር መራራ ጉዲና አንድ ጊዜ በእሳቸው ኬዝ ችግር ተፈጠረና የእሳቸው ኬዝ የህገ መንግስት ትርጉም ያስፈልገዋል ተብሎ አንዱ ጉዳይ ወደ ፌዴሬሽን ምክር ቤት ሄደ እና ትርጉም ሊሰጥ እናገኘው አልነበረ መሰለኛን ጊዜ ሌላ ሰው ነበሩና እዛ ሄዶ እኮ በጣም የሀገሪቱ ህግ እኮ መሳቂያ ነው እና ፌዴሬሽን ምክር ቤት ደግሞ ይሄ ህግ ትርጉም አያስፈልገውም ብሎ መልሶ ላከው። የዶክተር መራራ ኬዝ ነው ብዙ ሰው ያስታውሰዋልና ስለዚህ ይሄ ኬዝ በተለይ ይሄ ኬዝ መልሶ እንትን የሚያየው ራሱ አገኘው ነው የሚሆነው በኋላና በዚህ የተሳሰረ ነገር ስለነበረ በሂደት ልንጋለጥ ነውና ሂደታችንን በጣም ያበላሻል። ተለውጣልኝ ነው ተለውጣ ይሄንን አላዩትም። ዝም ብለው ለጊዜያዊ ፖለቲካ ትርፍ ትግራይ እናስደስትበታለን የሚል ገብተው ነው ይመስለኛል እና በዚህ ምክንያት ነው ግን በጣም አሳፋሪ ሁኔታ እንደዚህ ያረቀው የማያስቡ ሰዎች ምን ዋስትና አግኝቶ ነው እንግዲህ አሁን የምርጫ ቦርድ ውሳኔ ተፈጻሚ ይሆናል ማለት ነው፣ ክስ ማንሳት ማለት። ስለዚህ እነዛ 5 አካባቢዎች ከትግራይ ክልል ውጪ በሆነ ሂደት የህዝብ ተወካዮች ምርጫ ውስጥ ይሳተፋሉ ማለት ነው። እንግዲህ ይሄ ነው አይደል ሂደቱ። ይሄንን የሚያቋርጥ የፖለቲካ ውሳኔ ነው እንጠብቃለን እያለ ያለው ስምረት። አዎ አሁን እነሱ የሚሉት ምንድነው? አንደኛ አቶ አገኘው ተሻገር ብቻቸውን ደብዳቤ መጻፍ አይችሉም። የፌዴሬሽን ምክር ቤት ተሰብስቦ ድምጽ መስጠት አለበት። በዛ ድምጽ መሰረት ነው ውሳኔዎች የሚወሰኑት ነው። በመሰረቱ በጣም የሚያስገርም ነገር መሳይ የፌዴሬሽን ምክር ቤት የምርጫ ክልል የመከለል ስልጣን የለውም በህገ መንግስቱ ውስጥ። የምርጫ ክልል ማለት ነው የምርጫ ክልል ይሄ የምርጫ ክልል የመፍጠር ስልጣን የለውም። አንቀጽ 48 ነው አንቀጽ 1 ላይ የተሰጠው ስልጣን አለ። ያ ስልጣን ምንድነው? ክልሎች በድንበር በተጋጩ ጊዜ ክልሎቹ ተነጋግረው ይፈቱታል። መፍታት ካልቻሉ ግን ምንድነው ህዝብን አማክሮ ምን ብሎ ይላል ፌዴሬሽን ምክር ቤት ውሳኔ ይሰጣል ነው የሚለው። እንግዲህ ይሄ የክልልን አሬንጅመንት በተመለከተ ነው። የክልል አደረጃጀት ማለት ነው። ይሄ ክልሉ በድንበር ጉዳይ ይሄ ወደዚህ ነው ወይ ወደ አማራ ነው ይበለው እንግዲህ ወይ ወደ ትግራይ ነው ይበለው ወይ ደግሞ ራሱን የቻለ ሌላ ክልል የሚለው እንደዛ እንኳን መፍጠር የሚችል አይመስለኝም። ምክንያቱም የህገ መንግስታዊ ሌላ ጥያቄ አለው። ስለዚህ ይሄንን ወደ አንዱ ክልል የማድረግ ወደዚህ ሄድ ወደዛ ይሄድ ለማለት ይችላል። ግን የምርጫን ክልል ለተወካዮች ምክር ቤት እንደዚሁን የክልል ጊዜ ደግሞ በኋላ እንወያይበታለን የሚል ውሳኔ መስጠት ግን አይችልም። ስለዚህ አጠቃላይ የከፍተኛ የህግ ጥሰትም ያለበት አካሄድ ነው። ዞሮ ግን ምንድነው ባለፈው ያነሳነው ነገር ነው። ይሄ ቤት የፖለቲካ መጫወቻ ስለሆነ ናብይ ናቸው በቀጭን ትዕዛዝ የሚያዙት። ስለዚህ ያችን ደብዳቤ እንዲወረውር አደረጉት። ቆየት ብለው ደግሞ ሲያዩት ደግሞ ሌላ ችግር እያመጣ ነው። ስለዚህ ደብዳቤውን ወይ ሊያነሱት ይችላሉ፣ ነገ እናገኘውንም ደግሞ ሊያነሱና ደግሞ ሌላ ካድሬ ያመጡ ይችላሉ መሳይ።
የሚያሳዝን ያው የስምረት ፓርቲ በመጨረሻም ክሱን አቋርጫለሁ የፖለቲካ መፍትሄ እጠብቃለሁ ብሎ ከሂደቱ ከፍርድ ሂደቱ መውጣቱን ነው የገለጸው። እንግዲህ ምርጫ ቦርድ ውሳኔ ወይም ደግሞ የፖለቲካው ውሳኔ ይጠበቃል ማለት ነው። እነዛ 5 አካባቢዎች በተለይ ወልቃይት ሁመራ እነ ኮሎኔል ደመቀ ዘውዱ ህዝቡን ሰልፍ እንዲወጣ አድርገውታል። ለዚህ ውሳኔ ህዝቡ ደስታውን እንዲገልጽ ነው ያደረጉትና አንዳንዴ ያው ባለፈውም ተነጋግረናል። እነ ኮሎኔል ደመቀ ዘውዱ የተሸፈኑበትን ክንብንብ ገልጠውታል። ከዚህ በፊት ሲሉ የነበረውን በተለያየ መልኩም ቃለ መጠይቅ ሲሰጡ ፋኖንም ጨምሮ በአማራ ህዝብ ትግል ላይ በጣም አሉታዊ የሆነ አስተያየት ሲሰጡ የነበሩት እነ ኮሎኔል ደመቀ ዘውዱ አሁን ለይቶላቸው ብልጽግና ወይም ሞት ከአብይ አህመድ ያማልዳል ማለት እስኪቀራቸው ወጥተው ከፍተኛ የሆነ ድጋፍ ነው ለአብይ አህመድ እያሳዩ የሚገኙት። መከላከያ ሰራዊቱን አዳኝ አድርገው በመፈክር ጭምር መከላከያ ሰራዊቱ የኛ አዳኝ ነው ብለው የወጡበትን ሰልፍ ነው ያየ ነው። ለማንኛውም እዛ አካባቢ ያለው የፖለቲካ ትኩሳት ምርጫው አጠቃላይ ሁኔታው እየተጋጋለ የሚሄድበት ነገር እንዳለ ነው የምናየው። ለታው እንግዲህ ዝግጅታችንን ጨርሰናል። በጣም ነው ማመሰግነው። እኔም በጣም አመሰግናለሁ።